ኢትዮጵያውያንን በአንድነት ባለንበት እንኖራለን። Wearing black shorts and sunglasses. So, as you know, I'm Christine Wells Wansley. I am Nolan Wells's mom. 7.6 ሚሊዮን ብር የተገነባው ባለ 2 ክፍል የመዋለ ህጻናት ትምህርት ቤት ብዙዎችን ጉድ ያስባለ ይገኛል። ኢራን በካሊፎርኒያ ግዛት ላይ ድንገተኛም የአጽፋም የድሮን ጥቃት ልትሰነዝር እንደምትችል ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ ህዝቡ ብቻ ይቅር ይበለኝ እሑድን በኢቢኤስ ባንድ እግሩ እናቆመዋለን። መጀመሪያ አካባቢ ኤአይ መስሎኝ ነበርና ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላም፣ ፍቅር፣ ጤናን ይብዛላችሁ። የዛሬው ጊዜ የተሰኘ ፕሮግራማችን ጀምሯል። በየጊዜ የሚከናወኑትን ኩነቶች በተለይ ከሶሻል ሚዲያ ወደ እናንተ እናመጣለን። እንደተለመደው ሐሳብ አስተያየታችሁን እያስቀመጣችሁ ወደ ተመረጡ ቪዲዮዎቻችን እናልፋለን። የደውል ምልክቷን መጫናችሁን እንዳዘነጉ። ወደ ዛሬው ቪዲዮዎቻችን እንለፍ። ወደ ተመረጡ ቪዲዮዎቻችን ስናልፍ ትግራይ ክልል እናገኛለን። ትግራይ እንግዲህ እጅግ በጣም በሚያስገርምና በሚያስደንቅ ሁኔታ ህዝቡ ሆ ብሎ እኛ ከየትኛውም ብሔር ብሔረሰብ ጋር አንድነን ጦርነትን አንፈልግም ብሎ ወደ አደባባይ ወጥቷል። እሱን ቪዲዮ ላስቃኛችሁ። Shergoro de Kadi, Alim Dimson Asmayo, to the world. In some places, young people chasing their dream. In Tigray, young people chasing safety. Some cannot sleep peacefully, some are afraid of what tomorrow may bring. We want education, we want work, we want... እንደሰማችሁት እንግዲህ የትግራይ ትውልድ እንግዲህ ወደ አንድነት መጥቷል ማለት ነው። ይሄ እንግዲህ ሁላችንም ልንለው፣ ልናስበው፣ ልንኖርበት የሚገባ ጉዳይ ነው። መገዳደል በፍጹም በቃን፣ መታፈስ በቃን፣ ወጣቶቻችን መሞታል የለባቸውም ብለው የትግራይ ህዝብ እንግዲህ በዚህ ልክ ወደ አደባባይ ወጥቷል ማለት ነው። እጅግ በጣም ደስ የሚል ዜና ነው። ይህ ለፖለቲከኞች የሚያም ቢሆንም መቀበልና ማሰብ ያለባቸው ነገር ቢሆን እኛ ኢትዮጵያውያንን በአንድነት ባለንበት እንኖራለን። በአንድነት እርስ በርሳችን ተገባይተን እርስ በርሳችን ተከባብረን እንኖራለን። ብሔር ብሔረሰብ የብሔር ስም ተከብሮ ይኖራል። የኔ ማንነት የዛኛው ማንነት አንዱ አንዱን የሚገድል ስላልሆነ በቃል ልንል ይገባል። ይህንን የትግራይን እንግዲህ ሁሉም ክልል ላይ ያለው ሰው ተቀብሎ ሊነሳና አሁን ኢትዮጵያን አንድ የሚያደርግበት በአንድነት ወደ ራሳችን የምንመለስበት ጊዜ እንደሆነ ነው የሚሰማኝ። እናንተ የሚሰማችሁን ሐሳብ አስተያየት ላይ ጻፉ። እንግዲህ የትግራይ ወጣት እንግዲህ ቀድሞ የቲዲኤፍ አባል የነበረውም እንግዲህ የነበረችው እህታችን በዚህ መልኩ ወደ ሚዲያው መታ ተናግራለች እና እንከታተል። ህዝቡ ነበር ህይወቱ ዝኸፈለሲ ከም ከምጋር ከደና ሰዓት ከመይ ነይሩ ህዝብ ትግራይ ከም ግራ ተመልስና ግን ካሊ ይኮይኑ ጸኒና از حزب خلي حزب إسراعات كان حزب لنا زلا كنا من قدرتهم اللي ما هم تسبلت أنا مش قادر نمني يلخ قادر بقى أزين እችታችን የቲዲኤፍ አባል የነበረች በትግሉ አንድ እጇን ያጣች ናት። ስርዓቱ አሁን እንዳለው እንደሚሆን ባቅ ህዝቡ አሁን እንደሚያገለን አሁን እንደሚንቀን አሁን እንደሚሆን ባቅ አልታገልም ነበር። ለማን ብዬ ታገላለሁ እያለች ነው። አይውላችሁ ዋጋ ለከፈሉት እንኳን የሞተው ሞቷል። እግራቸውን ላጡ፣ እጃቸውን ላጡት፣ አይናቸውን ላጡት ዞር ብሎ አያዩአቸውም። አይደለም አሁን በማይመለከት ጦርነት እየፎከርክ ያለ የቲዲኤፍ አባል ነኝ ባይቶና
ከዚህ በፊት ዋጋ ለከፈሉት ራሱ ህዝቡ ራሱ ተገቢውን ክብር እየሰጠን አይደለም እያለች ነው ልጅቷ። የኔ ሐሳብ አይደለም የልጅቷ ነው። ቪዲዮውን የምታገኙበት እንትን ሜንሽን አደርግላችኋለሁ። ሙሉውን ስሙት። ልጅቷ ያለችው ህዝቡ እያከበረን አይደለም፣ ስርዓቱ እንደዚህ እንደሚሆን ባቅ አልታገልም ነበር፣ ተረስተናል፣ ችላ ተብለናል እያለች ነው። ይኸውልህ አሁንም ገና ያልነቃ ቲዲኤፍ ምናምን ብለህ ራስን የምጠራ ጫካ ያለ ትግራዋይ ነቃ ደንገጥ በል። ከሞትክ ትሞታለህ። ተቆርጠ አካል ጎድሎ ስትመጣ ማንም ዞር ብሎ አያይህም። ማንም ህዝቡም ተቸግሮ ነው ያለው። የሚበላው አጥቶ በድህነት ማቆ ተጨማሪ ችግር መስለህ ነው የምትታየው። ያሉት ይበቁናል። እስካሁን የቆሰሉት እንደምንም ብለን እነሱን ለመንከባከብ እንሞክራለን። ከዚህ በላይ ግን ተጨማሪ ቁስለኛ፣ ተጨማሪ ሙት፣ ተጨማሪ መስዋዕትነት እከፍላለሁ የሚል ሰው አያስፈልገንም። ለአንድ ዘመድ አዝማድ ሲባል የትግራይ ወጣት እያለቀ መኖር የለበትም። እባካችሁ ነቃ በሉ። የትግራይ ወጣትም እንዲሁም ደግሞ የኢትዮጵያ ወጣት እያለቀ መኖር እንደሌለበት እኛም እንጋራለን። ይህን ተከትሎ ማሰብና መረዳት ያለብን ነገር ምንድን ነው? በዚህ ዘመን ከዚህ ዘመን በኋላም ያሉ ወጣቶች ለጦርነት ዝግጁ የሚሆኑ ወጣቶች አይደለም። እኛም ደግሞ አካላችንን አጉለን ለልጆቻችን አሳልፈን መሄድ አንፈልግም። መንግስትም እንደ መንግስት ማስተካከል ያለበትን ነገር ማስተካከል አለበት። ማንም መሞት የለበትም። የትግራይ እንግዲህ ህዝብ በቃን ማለቱን እዚህ ላይ ማረጋገጥ ትችላላችሁ። ጦርነት ማንንም አልጠቀመም። እነሱ በአንድ ጠረጴዛ ላይ ሊስማሙ ቀይ ምንጣፍ ላያቸው ላይ ሊራመዱ፣ እኛን ግን ማጫረስ የለባቸውም። እንንቃ ነው ዋናው ሀሳቡ። ይሄ ማለት እዛም እዚህም ያለውን ፖለቲከኛ ወይም ደግሞ ምንድነው እንደግፋለን ማለት ሳይሆን በቃ በሰላም ተውን ሰርተን ድህነታችንን እናሸንፍ። በቃ ትልቁ ችግራችን ድህነታችን ነው። ድህነታችን ላይ በጋራ እንዝመት ነው የምንለው ማለት ነው። ወደ ቀጣዩ ቪዲዮችን ስናልፍ እንግዲህ ወደ አሜሪካ እንግዲህ እንዘልቃለን። የጥቁር ጠል ወይም ደግሞ ይሄ ጥቁር አሁን ጊዜው በጣም ከባድ እየሆነ ነው ያለው። ነጮችም እንግዲህ ግፍ እየሰሩ ነው። እናንተ ነጮች የተማሩ ናቸው ብላችሁ የራሳችሁን የአባቶቻችሁን ስልጣኔ እና ሰው ማክበር እግዚአብሔርን ማክበር ጥላችሁ የነጮችን ባህል ለመኮረጅ የምትፈልጉ ተሰዳችሁ የሰው ሀገር ላይ ሀገራችሁ ላይ ግፍ የምትሰሩ ሁላችሁም እንድሰሙ ፈልጋለሁ። በዚህ ልክ አንድ ጥቁር በሶስት ነጮች ታንቆ እንግዲህ መሞት በጣም በሚያስጠላ አገዳደል በዚህ በሰለጠነ ዘመን በቴክኖሎጂ ዘመን በምትሉት ማለት ነው አንድ የጥቁር አሜሪካዊ መሞት መስማት ማለት ምን ያህል የሰው ልጅ ወደኋላ እየተጓዘ እንደሆነ የሚያሳይ ነውና ይህንን ቪዲዮ እንጋራ። እንግዲህ ይህን መነጋገሪያ የሆነ ዓለም ላይ እየተነጋገሩ ያለበት ጉዳይ ነውና የጥቁር ጠል ብቻ ሳይሆን የጥቁር ገዳይም ጊዜ ላይ ደርሰናል። በቅርቡ እናስታውሳለን እንግዲህ አንድ ጥቁር አንድ ፖሊስ እንግዲህ መኪና ስር አንገቱን ጨፍልቆ ምን እንዳለና አሁን ደግሞ ይሄን ሰማን በሚያሳዝን መልኩ። 4 friends went to Horn Island for the 4th of July. 3 of them came home. Nolan Wells was 18 years old, last seen around 3 in the afternoon on Saturday. Wearing black shorts and sunglasses, he had come to the island by boat with a group of friends. Then, nothing. His mother reported him missing that same night. The Jackson County Sheriff's Department launched a search. The Coast Guard joined, then the Department of Marine Resources, then a volunteer group called the United Cajun Navy. Boats, planes, people on foot combing a barrier island most tourists never even reach. Monday morning, 8:45, a park ranger found a body in the water. This is not how I wanted the world to meet my son, but here we are. So, as you know, I'm Christine Wells Wansley. I am Nolan Wells's mom. And Nolan is the kindest soul. He never met a stranger. ፍቅር ይታያል። ነገር ግን ይህ ወጣት እንግዲህ ራሱ ጓደኞቹ ጉድ ሰርተውታል። ማለትም የአሜሪካ ከፍተኛ ማለትም በገንዘብ ስታትሳቸው ሃይ ሌቭል ያሉ ጓደኛሞች አሉት። የታዋቂ ኳስ ተጫዋች ነው። ይሁንና እንግዲህ ከጓደኞቹ ጋር ሊዝናና ወደ ኳስ ወደ መዝናኛ ቦታ በሄደበት ሰዓት እንግዲህ በጓደኞቹ እንግዲህ ምን እንደሆነ አይታወቅም። ማለት እነሱ ይገደሉት ምናምን፣ ግን ሪያሊቲው እነሱ እንደገደሉት ነው እየተባለ ያለው። በዚህ መልኩ እንግዲህ ህይወት አልፏል ማለት ነው። ከጓደኞቹ ጋር ሊዝናና በሄደበት እንግዲህ እሱ ሞቱ ተገኝቷል። ይህ አጋጣሚ በጣም በብዙ ተደጋጋሚ ጊዜ አሜሪካ ላይ በተለይ እንደሚከሰት እየተነገረን ያለው ይህም ጉዳይ
እንግዲህ ጥቁርና ነጭ ምን ያህል ጠልነትም እንዳለ ማስተዋል ያለብን ነው እና በዚህ ጉዳይ ምን ትላላችሁ ለማለት ፈልጋለሁ። ለማንኛውም የሚያቆራራ ጊዜ ላይ አይደለም ያለ ነው፣ በተጠንቀቅ የምንኖርበትም ጊዜ ነው። ወደ ሀገራችን እንመለስ፣ ሀገራችንን እንውደድ ነው። አሁን በአይነት ማን ነው በስጋ ብቻ ሳይሆን ሀገራችንን ወደ አንድ የማምጣት ሀገራችንን የመውደድ አንድነታችንን የማስጠበቅ እንዲሁም ደግሞ ሀገራችን ላይ የራሳችንን ፍላጎት አስከብረን የምንኖርበት ጊዜ ይመስለኛል እና እናንተስ ምን ትላላችሁ ለማለት ያህል ነው። ወደ ቀጣዩ ቪዲዮ ሳልፍ እንግዲህ አንድ አነጋጋሪ የሆነ ዜና አለ። ይህም ደግሞ 7.6 ሚሊዮን ብር የተሰራ ትምህርት ቤት ተመርቋል ይለናል። ይህ ጉዳይ ብዙዎችን እያነጋገረ ይገኛል። 7.6 ሚሊዮን ብር የተገነባው ባለ 2 ክፍል የመዋለ ህጻናት ትምህርት ቤት ብዙዎችን ጉድ እያስባለ ይገኛል። በዳውሮ ዞን በ7.6 ሚሊዮን ብር ወጪ የተገነባው የአንደኛ ደረጃ ትምህርት ቤት የክልልና የዞን ኃላፊዎች በተገኙበት በዛሬው ዕለት ተመርቋል። ይህ ዘመናዊ ትምህርት ቤት ምቹ፣ ደህንነቱ የተጠበቀና ጥራት ያለው ትምህርት ለህፃናቱ እንደሚፈጥር በምርቃቱ ስነ ስርዓት ተነግሯል። 7.6 ሚሊዮን ብር ለባለ 2 ክፍል ትምህርት ቤት ያንሳል ወይስ ይበዛል? ሐሳባችሁን አከፍሉን። ሁለት የተሰራ ቤቶች ናቸው የሚታዩት። ምንም ሌላ የሚታይ ነገር የለም። 7.6 ሚሊዮን ብር ወጥቶበታል ማለት ነው። ሌቦች እንግዲህ ሀገርን እያደቀቁ ሀገርን ለክሬዲት እና እንዲሁም ደግሞ በእጅ ተዘዋዋሪነት ለአይኤምኤፍ እና ለሌሎችም ተገዢ እንድትሆን የኔና የእናንተም ዕዳ ተከምሮ እንዲኖር እያደረጉ ነው ያሉት። እዚህ ጉዳይ ላይ እናንተስ ምን ትላላችሁ? የሚመለከተው አካልስ ይህንን ነገር አምኖ እንዴት ተቀበለ የሚለው ነገር እጅግ በጣም አነጋጋሪ ሆኗል ማለት ነው። ወደ ሌላኛው እንግዲህ ቪዲዮ ስናልፍ ደግሞ በተአምር በሙሽራነት ወደ ቤተክርስቲያን መጥተው በፈጣሪ ፊት በእግዚአብሔር ፊት ቃል ኪዳንን ያደረጉ 2 ሙሽሮች እንግዲህ በሚያሳዝኑ መልኩ ወንዱ ዊልቸር ላይ ተቀምጦ ነው የመጣው። ነገር ግን ቃል ኪዳኑ በሚከናወንበት ሰዓት አንደበቱም እንደተከፈተና መናገርም እንደቻለ እንዲሁም ደግሞ መቆምም እንደቻለ እየተነገረ ነው ያለው። ይህን ቪዲዮ ላሳያችሁ። حقوس يعزليو تقاخان ديو حايدي نزيز حلو فتن انت ابزح علي كفت معلامو فتاري لغاني فتور انديو نسو زيت التخص حلاوي قال زينلو حقوس وشتا እግዚአብሔር ይመስገን። ለእግዚአብሔር የሚሳነው አንዳች ነገር የለም። እንግዲህ በጣም የሚያስደንቀው ነገር የሴቷ ነው። በዚህ በጣም ጩሉሌዎች በበዙበት ብር በሚፈለግበት ድሎት የበዛበት ህይወት በጣም አብዛኛው ሴቶች በሚባል ደረጃ ለጥቅም የሚፈልጉበትና ሸክምን የማይፈልጉበት ዘመን ላይ ይቺ ሴት እንግዲህ ዊልቸር ላይ የተቀመጠ ፍቅረኛዋን ይዛ ወደ ቤተ መቅደስ ገብታ ባለበት ሰዓት የሁለቱን ጽኑ የሆነ ፍቅር አይቶ እግዚአብሔር ይህንን ድንቅ ተአምር ማድረጉ የሚያስደንቅ ነው እና እናንተስ እንግዲህ እንዴት አያችሁ? እንዴት ሰማችሁ? እጅግ በጣም ድንቅ ነው ለማለት እንፈልጋለን። ወደ ሌላኛው ቪዲዮአችን ስናልፍ ትራምፕ እንግዲህ ብዙ ነገሮች እንግዲህ እያስፈሩት እንደሆነ እየሰማን የምንገኘው ኢራን ካስገደለችኝ ከ1000 በላይ እንግዲህ ሚሳይሎች ተዘጋጅተዋል። እንግዲህ ድምጥ ማጣው እናጠፋለን እንዳልነበረችም አድርጉ ሲል ትዕዛዝ አስተላልፈዋል ማለት ነው። ትራምፕ እጅግ በጣም ፍርሃት ውስጥ እንዳለ እየተነገረ ነው የሚገኘው። ይህም ደግሞ ኢራን ልትገለኝ ትችላለች የሚል ሀሳብ ነው። እንግዲህ ውጥረቱ ተባብሶ ቀጥሏል። ቪዲዮን እንስማ። ወሬው ሁሉ በትራምፕ ላይ የግድያ ሙከራ ሊደረግ ነበር፣ እስራኤል አስቀረሁት አለች የሚለው ሆኗል። ሆኖም ከዚህ ጉዳይ ጀርባ አነጋጋሪ ነገሮች ተሰምተዋል። እውን እስራኤል መረጃው ኖሯት ነው ይህንን ያለችው ወይስ የአሜሪካው ፕሬዝዳንት ኢራንን ማጥቃታቸውን እንዲቀጥሉ የሚለው ጉዳይ?
የኤፍቢአይ ሚስጥራዊ መረጃ እንደሚያመለክተው የትራምፕ አስተዳደር በኢራን ላይ የከፈተውን ጦርነት ተከትሎ ኢራን በካሊፎርኒያ ግዛት ላይ ድንገተኛ የአጸፋ የድሮን ጥቃት ልትሰነዝር እንደምትችል ለካሊፎርኒያ ፖሊስ ዲፓርትመንቶች ጥብቅ ማሳሰቢያ ሰጥቷል። መረጃው እንደሚጠቁመው ይህ ጥቃት በአሜሪካ ምዕራባዊ የባህር ዳርቻ ላይ ከሚገኙና ማንነታቸው ካልታወቁ መርከቦች ላይ በሚነሱ ፈንጂ የጫኑ ሰው አልባ አውሮፕላኖች ወይም ድሮኖች አማካኝነት ሊፈጸም ይችላል የሚል ከፍተኛ ስጋት አለ። ምንም እንኳን የጥቃቱ ትክክለኛ ጊዜና ኢላማ በግልጽ ባይታወቅም የስለላ ተቋማቱ ግን አሜሪካ አሊያም እስራኤል ኢራንን የሚመቱ ከሆነ አጸፋውን ለመመለስ አስቀድመው የተዘጋጁና የተኙ ሴሎችና መሳሪያዎች ሊኖሩ እንደሚችሉ አጥብቀው እያስጠነቀቁ ነው። ከዚህም ባሻገር ነው እንግዲህ ኢራን አሁንም ቢሆን እያወዛገበች ቀጥላለች። ሀገራችን ዓለማችን ያለበት ሁኔታ እንግዲህ በጣም አስጊ ነው። ዞሮ ዞሮ የሰው ልጅ ሰላም ማጣቱን እንግዲህ ልብ ልንል ይገባል እና እናንተስ ምን ትላላችሁ? የትራምፕም እንግዲህ ፍራቻ እንግዲህ አንድ የሀያላን ሀገር መሪ በዚህ ልክ እንግዲህ ከፈራ ከባድ ሁኔታ ላይ እንደሚገኙ ያሳያል እና እናንተስ ምን ትላላችሁ? ወደ ቀጣዩ ቪዲዮአችን ስናልፍ እንግዲህ የምናገኘው ጋዜጠኛ ሶፎንያስን ነው። ጋዜጠኛ ሶፎንያስ በሚያስገርም ሁኔታ በላይቭ ቲክታክ ብቅ ብሎ ጌም ሲጫወትም ተስተውሏል። ይህም ቪዲዮ በብዙዎች መነጋገር ይሆናል። ዋናው ነገር ግን እንዴት ይሄ በፍጥነት ሊሆን ቻለ የሚሉትም ነው። እስቲ ቃሉን እንስማ። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን፣ ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች፣ እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ፣ ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነውና እንግዲህ ይህንን አነጋጋሪ የሆነ ንግግርም ተናግረዋል። ዋናው ነገር ቲክታክ ላይ ብቅ ብሎ ጌም መጫወቱ ብቻ ሳይሆን ለኢቢኤስም እንግዲህ ትልቅ የሆነ ቤት ላይ የመስራት ፍላጎት እንዳለውና ያለውን የተሰማውን ስሜቶች መግለጹ ነው። እናንተስ ምን ትላላችሁ ለማለት ያለው ግን እኔ መጀመሪያ አካባቢ ኤአይ መስሎኝ ነበርና ብዙዎች ግን አሁን እየተቀባበሉት ነው የሚገኘው። ወንድማችን እንግዲህ ከህዝብ ይቅርታን አግኝቶ ከፈጣሪ ይቅርታን አግኝቶ ወደ ራሱ ተመልሶ ወደ ስራው መመለሱ የማይቀር ጉዳይ ነው። ነገር ግን ይህ በፍጥነት ማገገሙም አንድ መነጋገሪያ ሆኗል እና እናንተስ ምን ትላላችሁ? ይህ ወንድማችን እንግዲህ የናፈቃችሁም እንግዲህ እንዳላችሁ እናውቃለን። የሰው ልጅ ያጠፋል። የሰው ልጅ በብዙ መንገድ ህይወቱ ሊበላሽ ይችላል። ዋናው ነገር ታርሞ እስከ መጨረሻው ድረስ መስተካከል ነውና ስለ ሶፎንያስ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ወደ ቀጣዩ ቪዲዮአችን ስናልፍ ኢትዮጵያ ኦርቶዶክስ ተዋሕዶን እያወካት ያለው ከብዙዎቹ አንዱ ጉዳይ የቅባቶች ጉዳይ ሆኗል ማለት ነው። ይህ የቅባት የትምህርት አሰጣጥ እንግዲህ ክርስቶስ በመቀባት ነው አምላክነትን ብለው ነው የሚያምኑት። ይህ በተቃራኒው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት የምትከተለውን ዶግማ ወይም ደግሞ ስርዓት የሚያፈርስ ነው። ምክንያቱም ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን የምናምን ይህንን የሚድን ነው በመቀባት ነው። ይህ ደግሞ የካቶሊክ እንግዲህ እምነትን ትንሽ ደግፍ የሚያደርግና የእነሱንም ስርዓት የሚያስቀጥል እንደሆነ ከነሱም እንግዲህ እየተራረፉ እንደሆነ ይህን ሀሳብ የሚያራምዱ ሰዎች እንደሆነ ይታወቃል። እና እናንተስ ይህንን ነገር ምን ትላላችሁ? መበርታት ያለብን ጊዜ ስለሆነ ለማለት ነው። ሊቀ ጳጳሱ ላይ ምዕመኑ ለምን ተነሳ የሚለውን ጥያቄ ጠቅለል አድርጌ ልመልስላችሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያረጋችሁ የማተብ ግዴታችሁ ሁላችሁም ተወጡ። ይህን ቪዲዮ እንዳይወርድ ማለት ለሁለተኛ ጊዜ ነው የምሰራላችሁ።
ሊቀ ጳጳሱ እንግዲህ የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ የሚገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ በኃይል መንፈስ ቅዱስ ቀባው የሚለውን እንግዲህ ከቅባት ጋር እያይዘው የተሳሳተ ትምህርት አስተምረው ነበረ። በዚህ ምዕመኑ ሆዳቸው ሻክሯል። ይህ ብቻ ሳይሆን ደግሞ በደብረ ወርቅና በጎንቻ ሄደው ደግሞ ከደጀን እስከ መተከል ድረስ ምንም አይነት የቅባት እምነት ተከታዮች የሉም ብለው ሲናገሩ በሙሉ ምዕመኑ ተነሳ ግልብጥ ብሎ ማለት ነው። ሰላማዊ ሰልፍ መጣ። በቅባት እምነትን አንከተልም፣ የኦርቶዶክስ ተዋህዶ ልጆች ነን፣ ቅዱስ ሲኖዶስ ይስማን ብለው አወኩት ማለት ነው። መንጦላ ማርያምና አብማም አሁን ያለው ጸብ ይሄ ነው። ምክንያቱም በጎንቻ ነው ሹመቱ። የዛሬ 6 ዓመት የቅባት እምነት ፓትርያርክ አላቸው፣ ጳጳስም አላቸው። እርፍ ብለን ነበረ። አሁን ግን ቤተክርስቲያን ውስጥ ነው መግባት የጀመሩት። የሚገርማችሁ ደግሞ አሁን 2018 ግንቦት 16 ላይ በቆጋ ኪዳነ ምህረት የ6ኛ ዓመት ክብረ በዓላቸውን የሹመታቸውን አክብረዋል እና በዚህ የተነሳ ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ለብፁዕ አባታችን አቡነ ማትያስም ደብዳቤ አስገብተዋል ማለት ነው። በቃ ቤተክርስቲያንን እንታደጋት፣ ቤተክርስቲያንን እንጠብቃት ሳንወረር ብለዋል። መልእክቶች ሼር ዞሮ ቤተክርስቲያናችንን የምንጠብቅበት ነው። ከመንፈሳዊ ውጊያም እንደዚህ ሃይማኖትን ከሚያፈልሱ አስተሳሰብና አስተምሮትም ከሚከተሉ ሰዎችና እንዲሁም ደግሞ በተለያየ ምክንያት ቤተክርስቲያንን ከሚያምሱ ሰዎች እኛ ራሳችንን መጠበቅ መቻል አለብን። ምዕመን በተለይ ወደ ቤተክርስቲያን ተመልሰን ራሳችን የምናረምበትና ሃይማኖታችን የምናቅበት ልናውቅበት የሚገባ ትክክለኛ ጊዜ ስለሆነ እናንተስ ምን ትላላችሁ? ፈጣሪ ሀገራችንን ኢትዮጵያን እንዲሁም ደግሞ ኦርቶዶክስ እምነታችንን ይጠብቅልን። ሌላው እንግዲህ መነጋገሪያ እየሆነ ያለው ምንድነው? የአዲስ አበባ ከተማ ነው። እንግዲህ መሰረተ ልማቱ በተለይ የኮሪደር ልማት እንደተሰራ ሁላችሁም ታውቃላችሁና እንግዲህ ክረምትን እየጠበቀ ማዋረዱን ቀጥሏል። ይህ እንግዲህ መንገድ መኪናዎች እየተንሳፈፉ ይገኛል እና እንግዲህ አሁን እየወጣ ያለው መረጃ እንደሚያሳዩት ከሆነ የወረዳ አስተዳደር ወይም ደግሞ ፕሮጀክቱን ያሰሩ ሰዎች ተጠያቂ ይሆናሉ እየተባለም ይገኛል። እስቲ ቪዲዮዎችን በጥቂቱ እንመልከት። ድንገት ቢከፋ ባይቀና ኖሮ በስቻልም ጊዜ የማይፈታው ምንም የለም። እንግዲህ እንደሰማችሁት ነው የተወደዳችሁና የተከበራችሁ ውድ ቤተሰቦቼ፣ እንግዲህ የክረምት ሁኔታ ሞቅ ብሏል እና ራሳቸውን ጠብቁ ለማለትም ያህል ነው። ምክንያቱም ስትወጡም ስትገቡም እንግዲህ ጥንቃቄ ያስፈልጋል። ጎርፍ ከየት መጣ ሳይባል እንግዲህ የመንገድ ቱቦዎችም ስለተዘጉ ይመስለኛል እና ይህን ተከትለው እንግዲህ የወረዳ አመራሮች እንደሚጠየቁም እንግዲህ እየተነገረ ነው የሚገኘው። በተለይ ከከተማ አስተዳደር እየወጡ ያሉ መረጃዎች እሱን ነው የሚያሳዩት። እንግዲህ አዲስ አበባ እንዲሆናለች እየዋኛችሁ እንግዲህ ወደ ቤታችሁ መግባት ነው። ምንም ማድረግ አይቻልም። ዋናው ነገር የእናንተ ጤንነት ነውና ራሳችሁን ጠብቁ። ዛሬ የነበረን ፕሮግራም ይህንን ይመስል ነበረ። በተለየ በአዲስ ቪዲዮዎች እና እንዲሁም ደግሞ በጊዜ ፕሮግራማችን እስከምንገናኝ ድረስ የድንጋይ 24 ሚዲያ 2ን ሰብስክራይብ ያደረጋችሁ ደውል ምልክቱን እየተጫናችሁ እኛ የምንለቀው ቪዲዮዎች እንዲደርሷችሁ እያደረጋችሁ ከኛ ጋር ስለነበራችሁ ቆይታ እያመሰገንን በሚቀጥለው እስክንገናኝ ድረስ ቻው፣ ሰላም፣ መልካም ጊዜ።